እንዴት ተመልካቾች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እንግዲህ እንድንወያይ እንድንማማር ትኩረት ያልሰጠናቸውን ነገሮች ትኩረት እንድንሰጥ በሚል ስለ ቴምር ይዤላችሁ መጥቻለሁ። እንግዲህ ቴምር አብዛኞቻችን እንጠቀምበታለን ብዬ አስባለሁኝ። ፕላንት ቤዝድ የሆነ ምግብ ነው። ከዛፍ ነው አይደለም የሚወርደው። አብዛኛውን ጊዜ አረብ ሀገሮች ነው የሚኖረው። ሙስሊሞች ጾም ሲኖር በጣም በብዛት ወደ ሀገራችን ይገባል እና አሁን ደግሞ ጾም ሊገባ አካባቢ ነው መሰለኝ ሙስሊሞች በብዛት እናገኛለን ብዬ አስባለሁኝ። ጥራቱን የጠበቀ ቆንጆ ቴምሮች እናገኛለን ብዬ አስባለሁኝ። ያንን መሰረት በማድረግ ትኩረት ያልሰጠናቸውን ነገሮች ትኩረት እንድንሰጥ እንድንጠቀምበት ተፈጥሯዊ የሆነ ነገሮችን በመጠቀም ውስጣችንን ለሰውነታችን ጥሩ የተመጣጠነ ነገር መስጠት አለብን፣ እንዳንንቀው ማለት ነው። ዛሬ ስለ ቴምር ነው የምናወራው የምንወያየው። ይሄ ቴምር የሚባል እንግዲህ ፕላንት ቤዝድ የሆነ ተክል ወይም ምግብ እያልኩ ልቀጥል። በጣም ኒውትሪሽኑ በጣም ቆንጆ ነው። ፋይበር አለው፣ ሚኒራል አለው፣ እንደገና ደግሞ አንቲኦክሲደንት ነው። ሞር ደግሞ እንደምታውቁት አይረን ሎ የሆናችሁ ሰዎች እኔንም ጨምሮ በጣም በአይረን ሎ የምንቸገር ሰዎች ይመከራል አይደለ? ቴምር ብሉ ይባላል። በጣም ኒውትሪሽን ሌቭሉ በጣም ቆንጆ ነው። በጣም ተጠቀሙበት። ቴምር አንደኛ ነገር ይጣፍጣል አይደል? ስንበላውም እንደ ስናክም መውሰድ እንችላለን። በመጀመሪያ ደረጃ የምግብ ኮንቴንቱ እንዳልኳችሁ በጣም ሀይ ነው። በሁለተኛ ደረጃ ደግሞ ዳይጀሽን ሲስተማችንን ያስተካክልልናል። ድርቀት ያለባችሁ ሰዎች በጣም ተጠቀሙበት። ድርቀት በጣም የሚያስቸግራችሁ ሰዎች ተጠቀሙበት። ኢቭን ለህፃናቶች እየዘፈዘፋችሁ ወይ በገንፎ ወይ በጁስ እያደረጋችሁ እየፈጫችሁ ብትሰጧቸው በጣም ቆንጆ ነው። የዛሬ 6 ዓመትም ሰርቼ ነበረ ዩቲዩብ ላይ። በጣም ቆንጆ የሚረዳ ነገር ነው። ስኳርነቱም ተፈጥሯዊ ስለሆነ ያን ያህል አይጎዳቸውም። ኢነርጂያቸውን ይጨምርላቸዋል። ድርቀት በሚያስቸግረን ጊዜ ለህፃንም ለአዋቂም ይመከራል። በሶስተኛ ደረጃ ደግሞ ጠንካራ የሆነ አጥንት እንዲኖረን ያደርጋል። ምክንያቱም ካልሽየም እና ፖታሽየም የሚባል ንጥረ ነገር የበለጸገ ስለሆነ ለአጥንታችን ጥንካሬ በጣም ቆንጆ ነው። በአራተኛ ደረጃ ደግሞ ምጥ ላይ ላሉ ሴቶች ሳይሆን ለመውለድ የሚዘጋጁ ሴቶች፣ በምጥ ለመውለድ የሚዘጋጁ ሴቶች ይሄ ምንድን ነው እየበላሁኝ ነው አይገርማችሁም? ቴምርም ቢጠቀሙ ሞር በጣም ቆንጆ ነው። ኢቭን ለጽንሱም ከመጀመሪያ ጀምሮም ለጽንሱ ጠቃሚ ነገር ነው። እንዳልኳችሁ ኒውትሪሽን ቫሉ በጣም ቆንጆ ስለሆነ ማለት ነው። ኢነርጂያችንንም ቡስት ያደርግልናል። በአምስተኛ ደረጃ ምክንያቱም ተፈጥሯዊ የሆነ ስኳር በውስጡ ስላለ ማለት ነው። ጣፋጭ ነገሮች ስንወስድ ኢነርጂያችን ቆንጆ ይሆናል አይደል? ድክምክም ሲለን ሚሪንዳ ምናምን እንጠጣ ነበር ድሮ ልጅ እያለን። እንደገና ደግሞ አይታችሁ ከሆነ ለልጆቻችሁ ለትንሽ ልጆች ጣፋጭ ነገር ስትሰጧቸው በጣም ኢነርጂያቸው ይጨምራል። ምክንያቱም ጣፋጭ ይሄ ስኳር ኢነርጂ ስንትን ስለሚል ማለት ነው። ይሄ ደግሞ ተፈጥሯዊ ስለሆነ ሰውነታችንንም ጥሩ ምግብ እየሰጠን ኢነርጂያችንንም ቡስት ማድረግ እንችላለን። እንደዚህ ስፖርት ለሚሰሩ ሰዎች ውሃ ውስጥ አድርገው በውሃቸው መጠቀም ይችላሉ። በጣም ቆንጆ ነው። ኢነርጂያችንን ቡስት ያደርግልናል። በስድስተኛ ደረጃ ደግሞ ለልብ ጤንነት በጣም ጠቃሚ ነው። እንዳልኳችሁ ይሄ ቴምር በጣም ኒውትሪሽናል ሌቭሉ ሀይ ነው። ለልባችን በጣም ጠቃሚ ነው። ኢቭን የደም ስኳራችንን ያረጋጋልናል። ተፈጥሯዊ ስኳር ስለሆነ እንደገና ብለድ ፕሬሸር ያረጋጋል። እንደገና ሀይ የሆነ ኮሌስትሮል ሌቭል ያለን ሰዎች ብንጠቀም እሱንም ያስተካክልልናል። ያው መጠኑን ማወቅ ነው።
በየቀኑ ከ2 እስከ 4 ቴምር ብንጠቀም በጣም ለሰውነታችን ይጠቅመናል ማለት ነው። በየቀኑ ያንን ብናደርግ፣ በተለይ ደግሞ ጠዋት ባዶ ሆዳችንን ብንጠቀም በጣም 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 ቆንጆ ነገር ነው ማለት ነው። እንዳልኳችሁ ይሄ ለልባችን የሚጠቅመን ፖታሺየም እና ማግኒዥየም ስላለው ነው። ይሄ በቃ ጭንቅላታችንን እንትን ይልልናል፣ ይሄ አይምሯችንን ሪላክስ ያደርግልናል። ይሄ የምንጨናነቅበት አንዳንዴ ሙዝ በልታችሁ ሪላክስ ታደርጋላችሁ። ይሄ እንትንም ቴምርም በልታችሁ አይምሯችሁን ዘና ማድረግ ትችላላችሁ። በጣም ጠቃሚ ነገር ነው። እንደገና ደግሞ ለቆዳችን፣ ለፀጉራችን ቅድምም ነግሬያችሁ ነበር። አይረናችን ሎ የሆኑ ሰዎችን እኔንም ጨምሮ የፀጉር መርገፍ በጣም ያስቸግረናል አይደለ? አይረናችን ሎ በሚሆንበት ሰዓት ማለት ነው። ምክንያቱም አይረን ዲፊሸንሲ ማለት በጣም ከባድ፣ ለብዙ በሽታም የመጋለጥ ቻንሳችን ከፍተኛ ነው። ምክንያቱም ይሄ አኒሚያ የምንለው ደም የማዘዋወር ስራም ስለሚሰራ ማለት ነው። እና ፀጉሩ የሚረግፈው በጤናም ስላልሆነ የውስጥ ችግርም ሲኖርብን ስለሆነ ማለት ነው። እና ይሄ ቴምርን በቀን በቀን በአግባቡ ብንወስድ እንዳልኳችሁ ከ2 እስከ 4 ፍሬዎች ብንወስድ ከጊዜ ብዛት ያው ባንዴ ለውጥ አናገኝም አይደለ? ቀስ እያልን ቀን በቀን የምናደርገው ነገር ነው ለውጥ ሊያመጣ የሚችለው እና ቀን በቀን ብንጠቀመው በጣም ቆንጆ ነው። አይረን ሌቭላችንንም ያስተካክልልናል። ለፀጉራችን፣ ለቆዳችን በጣም ቆንጆ ጥቅም አለው ማለት ነው። እና እንደዚህ ትንሽ የሚመስለንን ነገር በመውሰድ ውስጣችንን ጤነኛ ማድረግ እንችላለን። ለአንጀታችን እንዳልኳችሁ ቅድም በጣም ድርቀት የሚያስቸግራቸው ሰዎች አሉ። አንዱ ቴምርም ያ ነው ስራው። ጠዋት ውሃ በመዘብዘብ ውሃውንም መጠጣት ይቻላል። እንደገና ፍሬውን ስላችሁ ያው ፍንትናት አይደለ? ፍሬ ነው የምትመስለው እና እሷንም መጠቀም ይቻላል። በተለይ ጠዋት ማለት ነው። እና ይህ ሁሉ ጥቅም አለው። በጣም መጠቀም አለባችሁ። ፕላስ ሃንጎቨር ወይም ደግሞ እንደዚህ ሰክረው አድረው ሽሮ ፍትፍት ምናምን የሚበሉ ሰዎች አሉ አይደለ? ያው ለጨጓራ ነው ወይስ ለራስ ህመም ነው አይዶን ነው ሰክሬ ስለማላቅ፣ ግን ለሃንጎቨር ይረዳል ይባላል። እና ለሃንጎቨር ለምትቸገሩ ሰዎች ባጠጡ ጥሩ ነው። ግን እንጠጣለን ብላችሁ ጠዋት ራሳችሁን ለሚያማችሁ፣ ጨጓራችሁን ለሚያማችሁ ሰዎችን ከሽሮ ፍትፍት ተጓዳኝነት እንደ ስናክ መውሰድ ትችላላችሁ ማለት ነው። ሃንጎቨር በጣም ያረጋጋል እና ያንን ማድረግ ትችላላችሁ። ቪዲዮዬን እንግዲህ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብትተባበሩም ደስ ይለኛል። አመሰግናለሁ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ላይክ አመሰግናለሁኝ። ወዳችኋለሁ። ባይ